ሰላም አለይኩም ወራህመቱላሂ ወበረካቱ ሰላም ጤና ይስጥልኝ የሱመያ ኢትዮ ቤተሰቦች እንዴት ናችሁ? ሰላማችሁ ሁሉ መልካም አለው አልሐምዱሊላህ። በቅድሚያ ቤቱን ሰብስክራይብ እያደረጋችሁ አይደለም ሰብስክራይብ ላይክ ሼር አድርጉ። ዛሬ የሰማሁት ዜና እንኳን ደስ አላችሁ ኮንግራቹሌሽን ውዶቼ ማሮቼ ፍቅሮቼ። እንግዲህ ወይዘሮ እዩ ከላይኛው ዓለም ወደ ላይ ወደ ታችኛው ሲኦል ተሸኝታለሽ። እሱ ምንድነው? ሰሞኑን እንግዲህ እንዳያችሁት ስትሽከረከር እንደዚሁም ደግሞ ለሃይሚ ሌላ ወንድ ልካላት ነበረ። ሃይሚን እወዳታለሁ አፈቅራታለሁ አገናኙ ሲለው የነበረው ልጅ እሷ አገናኝታው እሷ ልካው ነው ውዶቼ፣ እሷ ልካው ነው። ሚስጥር አይደበቅ። እኛ አፈንፍነን ደረስንበት ማለት ነው። ገባችሁ? አፈንፍነን መረጃና ማስረጃ ይዘንላችሁ መጣን። በመጀመሪያ ደረጃ እዩ ከሞትሽ ቆይተሻል፣ የኔ እናት ከሞትሽ ቆይተሻል። ዝም ብለሽ አንቺ ማረግ ያለብሽ ልጅሽን አሳድጊ። ልንገርሽ፣ እኔ እንዴት ልንገርሽ። በሁለተኛ ደረጃ ደግሞ ከሃይሚና ከብሩኬ ህይወት ውጪ። በሶስተኛ ደረጃ ደግሞ የተንኮለኝነትሽ ተንኮል ማለት ነው። የተንኮለኝነትሽ ተንኮል ልጁን ያንን ልጅ ማለት ነው ያንን ልጅ ጉድ እኮ ነው ውዶቼ። ላሰማችሁና ቆይ ላውራበት። እየጠነሰሱት ያለ ሴራ አለ። ምክንያቱም ቢለያዩ ምንቴ ሃይሚን አሳምኖ ወደ ራሱ ለማድረግ ይፈልጋል። እዩም ብትሆን ብሩክን በልጁ ይዛ ወደ ራሷ ለማድረግ ትፈልጋለች። የኔን ስም አታንሳ። አንተ እንደፈለክ እንደ ፍጥርጥር መሆን ትችላለህ። በእነ ሃይሚ የሚወት ግን እንዳትገባው። አንድና አንድ አላማ ሁለቱን ለመለያየት ነው። አንተ እውነት ተሳክቶ ለአዲስ አበባ ሄደ እነሱ መሀል ገብተ የሆነ ነገር መሀላቸው ጋፕ ተፈጥሮ እነዚህ ልጆች ቢረባበሹ ምን እኔ ነው ያልከኝ። ዛሬም ነገር ከነገ ወዲያ እኔ ከሱ ጋር የመቀጠል ሀሳቡም አላማውም የለኝም። አይመለከትም። ስለ ሃይሚ የሚመለከተው ብሩክ ያለ ብዙ ነገር የሆነላት ብዙ ነገር መስዋዕትነት የከፈለላት በጣም ብዙ ነገር የሆነላት ብዙ ነገሩን ያጣባት ብሩክ ያለ። ሰላም እንዴት ናችሁ? የኔውድና ጣፋጭ የሆናችሁ ቤተሰቦቼ አላችሁ ልወይ? እኔ ያለ እግዚአብሔር ይመስገን ከስንት ጊዜ በኋላ ከስንት ሳምንታት በኋላ መጥቻለሁ። ዛሬ ያው ወደ እናንተ አልመጣም ብዬ ብዙ የሚያስመጡ ነገሮች ስለተፈጠሩ ነው የመጣሁት። ማለት ብዙ ነገሮች አይቻለሁ። ብዙ ነገሮችም እየተፈጠሩ ነው ያሉት። ለነዛ ነገር ምላሽ ብዬ የመጣሁት እና አይታችኋል። ብዙ ነገር መስመር በጣም ስተው ወደ ዝምታ ሄደናል። እኔ ነገሮችን ተናግሬ ለፍቼ ደክሜ በጣም ከአቅሜ በላይ ስለሆነ ዝምታ መርጬ ነው ዝም ያልኩት። ዝም ብዬም ግን ምንም ሰላም እየተሰጠኝ አይደለም። ማለት ብዙ ነገሮች ቤቴ ድረስ ዋሪዎች እየመጡ ነው ያሉት። ከዛም አልፎ በእናንተ በኩል እየተለቀቀ ያለው ነገር ምንቴ እያወራ ያለው ነገር ምንም ሰላም እየሰጠኝ ስላልሆነ ነው። ሲጀመር ምንቴ እዩ ልካው እንደመጣች እኮ ወደኛ እናውቃለን። ይህኔ እናት አንቺ እንድትነግርን አንፈልግም። በደንብ ጠንቀቃ እናውቃለን። በሁለተኛ ደረጃ ደግሞ አንቺ ደግሞ ራሱ ማልኮሽ ነው የመጣሽው። አሁን አንቺ ሃይሚን ዛስሚንስ የረዳሽ መስሎሽ ከሆነ ተሳስተሻል። ምክንያቱም አንቺም ተንኮል ጠንስሰሽ እንደመጣሽ በደንብ ጠንቅቀን እናውቃለን። ምክንያቱም የእዩ ስራ ምን እንደምሰራ እንዴት እንደምሰራ ምን እንደምሰራ በደንብ ጠንቅቀን እናውቃለን። ውዴ ልታስረጅን አንፈልግም። ምክንያቱም ከፍትፍቱ ፊቱ ይላል ያገሬ ሰው። እኛ በጣም ብዙ መረጃ አለን። ገባሽ? በሁለተኛ ደረጃ ደግሞ ልጁ የመጣው ልጅ ማለት ነው ስሙን የምትጠሪው እዩ ልካው እንደሆነ እዩ ልካው እሷን ካመቻቸሽ በኋላ እሷ ከብሩኬ ጋር ለመሆን ከልጇ ጋር ለመሆን እንዳሰበሽ በደንብ ጠንቅቀን እናውቃለን ውዴ። በደንብ ሚስጥሩ ደርሶናል። ገባሽ? ስለነገርሽን ግን ቴንኪው እናመሰግናለን። እስኪ ላሰማችሁ ትንሽ ቢያንስ ስለዚህ ነገር ምላሽ ልስጥ ብዬ የመጣሁት ማለት ብዙ ነገር አይቻለሁ። ከዛሽ ፍቅር ተብዬው ጋር ብዙ ነገር አድርገው ብዙ ነገር ሆነው ኢቨን በእናንተ ፊት ለፊት ሳይመጡ እንኳን ብዙ ነገር ተፈጥሮ ሰምቻለሁ። ያን ነገር እንዳልሰማ ጸጥ ብዬዋለሁ። ምን አገባኝ የራሱ ጉዳይ ብዬ። አሁን ደግሞ አዲስ አበባ ሊሄድ ነው የሃይሚ ነገር እንደተቀሰቀሰበት ምናምን ነገር እያወራን ያለው እና ማለት ይሄ ሁሉ ነገር እዚህ እናንተ ፊት ለፊት መምጣት አይጠበቅበትም። ማምጣትም ካለበት ደግሞ የኔ ስም መነሳት የለበትም። ሲጀመርም ግን እሱ እያወራ ያለው እንዴት ነው? በጣም ብዙ ይቅርታ ልጠይቃት ሞከርኩ፣ በጣም ብዙ ነገር ለፋ፣ እሷ እምቢ አለች ምናምን ብዙ ስሞታ እያቀረበን ያለው ያ ነገር ደግሞ እኔን አይመልሰኝም። ፋሚሊ ሲጀመር ነግሬያለሁ። አስመሳይ እንደሆነ በጣም እኔም ለፍቅር እንዳልቀረበኝ
ሁሉም ነገር እኔ ጋር እያደረገ የነበረው ነገሮች ውሸት እንደሆኑ ለሱ ማስረግጬ ተናግሬያለሁ። ፋሚሊ ያን ነገር አላምንም ብሏል። ውሸት መሆኑ ደግሞ ዋነኛ ሊያረጋግጥልኝ የቻለው ምንድነው? አሁንም የሀይሚ ነገር አገርሽቶበታል የሆነን ሰው ከሆነ ህይወት ውስጥ እና ታዲያ ሀይሚ ከዚህ ስላንችና ስለሱ ህይወት አይመለከተንም። ከፈለጋችሁ ጦርጦስ ግቡ። ሀይሚን እኮ ውዴ ሀይሚን እኛ አሳልፈን አንሰጥም። የኔ እናት ሀይሚን አሳልፈን አንሰጥም። አንቺ ራሱ ተልኳለሽ ስልሽ በምክንያት ነው። ምክንያቱም እኔ እያንዳንዳችሁ መረጃ አለኝ። ካወጡት ያንን ሰው እኮ ወደ ህይወት ለመክተት በጣም ይከብዳል። እሷን ደግሞ አውጥቶ ለማስገባት ወደ ህይወት በጣም ቀላል ነው። ምክንያቱንም ከእሷ ጋር አብሮ ተገናኝቶ ያሳለፉት ላይፍ የለም። በእሷ ብዙ ነገር ደረሰበት እንጂ ከእሷ ጋር የነበረው ሪሌሽንሽፕ የለም። ያ ነገር ሲኖር ነው የሆነን ሰው ከውስጥ ለማውጣት የሚከብደው። ግን እሱ እኔ ጋር በብዙ ነገር መልሰሽኛል፣ በብዙ ነገር አስተካክለሽኛል፣ ከአንቺ ውጭ እንደዚህ ነገር ማድረግ አልችልም ምናምን ብሎ የሚያወራው ነገር ሁሉ ውሸት ነው። ፋሚሊ ውሸት ማለት ነው። ያ ነገር እንደሆነ ደግሞ አሁንም አረጋግጦልኛል። ኦኬ ይሄድ ችግር የለውም። አዲስ አበባ መሄድ ኖርማል ነው። ግን ሄዶም አንድና የምነግራችሁ ነገር ምንድን ነው? ሀይሚን ሄዶ ለማግኘት እንዲሞክርም ሰላም አይሰጣት። ድጋሜ ድሮ ምንቴ ሊመለስ ነው ማለት ነው። ይህ ነገር እርግጠኛ ልነግራችሁ ፈልጌ ነው። ፋሚሊ አያረገውም። ምክንያቱም ምንቴ በደንብ ነው የማውቀው፣ በደንብ ማለት ነው። እሱ ስለራሱ ምንም ባይነግረኝ እኔ ስለሱ በጣም ነገር አውቃለሁ። ብዙ ነገር ሰማለሁ። ከምሰማውን በላይ ብዙ ነገር ማየው ነገሮች አሉ። ግን እያየው እንዳላየው ብዙ ነገሮችን ደግሞ አልፌያለሁ። ግን አሁን ላይ እኔ የምነግረው ነገር እርግጠኛ ነኝ ይሄን ቪዲዮ ያህል በጣም አስመሳይ እንደሆነ እንዲያውቅ እፈልጋለሁ። የእሱ ፍቅር ከልብ የለም። ሀይሚንም ወደድኳት አበድኩልሽ ምናምን የሚለው ነገር ውሸት ነው። ፋሚሊ አላማው አንድና አንድ ብሩኬና እሷን መለያየት ነው። በሱ ልክ በዚህ ልክ ሰው ሲያስመስል እኔ እግዚአብሔርን አይቻላል። ሲጀመር እሱ መጥቶ ሀይሚና ብሩኬን እኮ ሊለያያቸው አይችልም። የኔ እናት እንኳን እሱ ማለት ነው ዘር ማንዘሩ የእሱ ዘር ማንዘር ቢመጣ ሀይሚና ብሩኬ አይለያዩም። እኔ በዚሁ አጋጣሚ ልንገራችሁ፣ ሀይሚና ብሩኬ አይለያዩም ስንላችሁ በመረጃና በማስረጃ ነው። እናንተ ግን እየመጣችሁ አትጠናሰቁብኝ። በሁለተኛ ደረጃ ደግሞ አንቺ ራሱ ተልኳለሽ የኔ እናት፣ አንቺ ቆርቆሮ ራስ ማለት ነው። ለምን ካልሽ እሱ እዩ ልካው እንደመጣሽ በደንብ ጠንቅቀን እናውቃለን። እዩን ዲቃላውን ለብሩኬ ለመለጠፍ ስለፈለገች ለዛ ነው የላከችው። እናውቃለን ውዴ፣ መረጃ አፈንፈን ነው የምንደርስበት። በሁለተኛ ደረጃ ግን እናንተ ያላሰባችሁት ነገር ምን እንደሆነ ታውቃላችሁ። ያላስታወሳችሁት ነገር ሀይሚና ብሩኬ አይለያዩም፣ ሊለያዩም አይችሉም። የባሰ እናንተ እንደዚህ እያላችሁ ጨጓራችሁን ታቃጥላላችሁ እንጂ ሀይሚና ብሩኬ በጣም በብዙ ነገር አይለያዩም። ምክንያቱም እናንተ እድሜ ልካችሁን ዝሙት ስትሰሩ፣ ሀይሚና ብሩኬ ግን በስርዓት ተወልደው ያደጉ ጨዋ ወልዶ ጨዋ ያሳደጋቸው ስለሆነ ቁንጥጥ ተደርገው ስለተቀመጡ ስቲል ከአንድ ቤት እየተቀመጡ ራሱ እንደናንተ ግንኙነት ምናምን ሪሌሽን አያረጉም። ምሳሌ ልንገራችሁ። አሁን እዩ በየሄደችበት ከፍታ የምትሰጥ ሴት ነች። ገባችሁ? ለዛ ነው አሁን እንግዲህ ከፍታ ሰጥታ ልጁን ወደ ብሩኬ ለመለጠፍ እየተራወጠች ያለችው። ብሩኬ ደግሞ ሊመልስላትም አይችልም፣ አይመልስላትም። አንቺም ሆንሽ እሱ ተልካችሁ እንደመጣችሁ እኔ ልንገራችሁ፣ የእናንተን ሁኔታ እኛ በደንብ ጠንቅቀን እናውቃለን። እያንዳንዷን መረጃ እናውቃለን። ገባሽ? በሁለተኛ ደረጃ ደግሞ ሀይሚ ልጁን አታገኘውም። እኔ ልንገርሽ፣ ሀይሚ ልጁን አታገኘውም። ስራ አታ እሱን አታገኘውም። ስለዚህ ግራ ይግባሽ፣ የራስሽን ህይወት ምሪ። ገባሽ? እዚህ ጋር መተሽ ለማሽቃበጥ ለማሽቋለጥ አትሞክሪ። ገባችሁ? ለሀይሚ ማን እንደሚያስብላት ማን እንደማያስብላት እኛ ብዙ ጠንቅቀን እናውቃለን። ገባችሁ? በሁለተኛ ደረጃ ደግሞ ብሩኬና ሀይሚ የማንንም ወሬ ሰምተው አይለያዩ። አንድ ያልተረዳችሁት ነገር እናንተ ምን እንደሆነ ታውቃላችሁ? ሀይሚና ብሩኬ ይለያያሉ ብላችሁ አስባችሁ እኮ በጣም ተሳስታችኋል። ሀይሚና ብሩኬ መቼም አይለያዩ። ገባችሁ? እናንተ ዝም ብላችሁ እንትን በሉ፣ የራሳችሁን ላይፍ ኑሩ። ገባችሁ? በሁለተኛ ደረጃ ደግሞ እናንተ ለመለያየት ብትጥሩ እኛ ከጎናችሁ ነን። እንደናንተ አይነት መሀይም ሰው
መጥቶ አያለያያቸው ሊያለያያቸው እኛ ደግሞ አንፈቅድም። በሁለተኛ ደረጃ ደግሞ እዩ መታችሁ እዩ ልካችሁ መታችሁ ተልካችሁ ስዘባርቁ እኔ በጣም ነው የምታስቁኝ። ለምን ይለይባችኋል? ተላኪ እንደሆናችሁ ሆዳም እንደሆናችሁ አጋስስ እንደሆናችሁ በደንብ ይለያችኋል። ገባችሁ? ስለዚህ እዩን አርፈሽ ተቀመጭ በሏት። ገባችሁ? ምክንያቱም እችን ለኛ ጥሬን ለጋኛ ይላል ያገሬ ሰው ማለት ነው። በሁለተኛ ደረጃ ደግሞ እናንተ አንድ የተሸወዳችሁት ነገር ምን እንደሆነ ታውቃላችሁ? እነ ሃይሚና ብሩኬ ከ2 ዓመት በላይ ብዙ ችግር፣ ብዙ መከራ፣ ብዙ ነገር አሳልፈው ነው ለዚህ ደረጃ የበቁት። እናንተ ግን ይህን ዘንግታችኋል። እናንተ ዝም ብላችሁ ትበጠረቃላችሁ እና ሃይሚና ብሩኬ ስለማይለያዩ እናንተ ተስፋ ቁረጡና የራሳችሁን ላይፍ ለመኖር ሞክሩ። ገባችሁ? ምክንያቱም ሁልጊዜ እነሱ ይለያያሉ ብላችሁ ስታስቡ እናንተ ጨጓራችሁ እንዳይላጥ፣ ይህ የኔ እንትን ነው። ጨጓራችሁ እንዳይላጥ ከቻላችሁ የራሳችሁን ህይወት ኑሩ ውዶቼ። ምክንያቱም እናንተ እንደዚህ ስትበጠረቁ የእናንተን ህይወት ሳትኖሩ እንዳያልፋችሁ። በሁለተኛ ደረጃ ደግሞ እዩ ዲኤንኤኑ ለመቀየር እየሰራሽ እንደሆነ እናውቃለን ውዴ። ስለዚህ በዚህ ደረጃ ብዙ መረጃኛ ደርሶናል። በጣም ብዙ መረጃ አስፈላጊ ከሆነ ቀስ ቀስ እያልን እናወጣዋለን። ስለዚህ ፕሊዝ ከቻላችሁ ግን ከሃይሚና ከብሩኬ ህይወት ውጡ። እናንተ ከተባላችሁ ብዙ ታወራላችሁ እና አርፈሽ ተቀመጭ። አንቺም ተልኮ እንዳለሽ እኔ ልንገርሽ ብዬ ነው። ገባሽ? ተልኮ እንዳለሽ ምን እንዳለሽ እንዴት እንደሆንሽ በደንብ ጠንቅቄ አውቃለሁ። እኔ ብዙ ማውራት ስለማልፈልግ ነው እንጂ ብዙ መረጃ ደርሶናል እና ከቻልሽ አርፈሽ ተቀመጪ። በሁለተኛ ደረጃ ደግሞ ማንም ሰው አይለያያቸው። ማንም ሰው ስላለ ማንም ሰው ሊለያያቸው አይችሉም። እዩ ከፈለገች ራሷን ማጥፋት ትችላለች። የኛ ጉዳይ አይደለም። ስለዚህ አንቺ ምንድነው ማድረግ ያለብሽ? አንቺም ከፈለግሽ ገመድ ገዝተን እንልክልሻለን። ገመድ ገዝተን ራስሽን ታርጊያለሽ። ምን ችግር አለው? እና እየመጣችሁ አትበጥረቁ። ገባችሁ? እኛ ከእናንተ በላይ መረጃ አለን። እዩ ዲኤንኤኑ ልትቀይረው እንደሆነ ምና እያንዳንዷ መረጃ አለን። አስፈላጊ ከሆነ እናወራለን። ገባሽ? ስለዚህ ይህን ነው የምልሽ። በዚሁ አጋጣሚ ልንገራችሁ፣ ሃይሚንና ብሩኬን ለመለያየት የሚመጣ እሱ አስቀድሞ ይጠፋል። ያልተረዳችሁት ነገር ምንድን ነው? እኛ አስቀድመን ኮራኩረን እናጠፋችኋለን። ምክንያቱም ለሃይሚና ለብሩኬ ውሃ ልቸልሱ ከላይፋቸው ከህይወታቸው ከምናቸው ስትጥሩ እኛ ዝም ብለን አናያችሁም። በጣም የተሸወዳችሁት ነገር እና ሃይሚና ብሩኬ ወደፊት፣ እናንተ ደግሞ ለቀለቀለቀለቀ እያላችሁ ወደኋላ ትሄዳላችሁ። በዚሁ አጋጣሚ ውዶቼ ጠላት ሲበዛባችሁ በጣም አሪፍ ነው።